ካሮት ሰብሳቢው ጥንቸል። ጥንቸል ካሮት በጣም ይወዳል። በሄደበት ሁሉ ካሮት መሰብሰብ ልማዱ ነው። ከአቅሙ በላይ ይሰበስባል። በሚሰበስባቸው ካሮቶች ደስተኛ ነው። የተለያዩ ካሮቶች ስላሉት በጣም ይኮራል። እነዚህን ካሮቶች በሚኖርበት ጉድጓድ ውስጥ ያጠራቀማቸዋል። ጥንቸል ትልቅ ችግር አለበት። ትልቅ ችግር። መተኛት አይችልም። ምክንያቱም ቤቱ ሁሉ በካሮት ተሞልቷል። ምንም መንቀሳቀሻ የለም። አንድ ቀን መተኛት አቅቶት ኡፍ፣ አሁንስ ሌላ መተኛ ስፍራ ያስፈልገኛል ብሎ ወሰነ። ከዚያም ወደ ኤሊ ሄዶ ሐሳቡን አካፈላት። ችግር የለም፣ እኔ ቤት ታድራለህ አለችው ኤሊ። ኤሊ በተሸከመችው ቅርፊት ውስጥ ነው የምታድረው። በልና ግባ እንጂ አለችው ጥንቸልን። ቤትሽ ሞቃታማና ምቹ ይመስላል አለ ጥንቸል። አይ ሁለት ከሆነን ማንም ምቹ አይሆንም አለችው። ኧረ ችግር የለም ብሎ ጥንቸል ቅርፊት ውስጥ ሊገባ ሞከረ። ብቻውን ግን አልነበረም። ከነያዛቸው ካሮቶቹ ኤሊ ቅርፊት ውስጥ ለመግባት ሲሞክር ኤሊ አልቻለምና ተያይዘው ወደቁ። ከወደቁበት ተነስተው ሌላ የሚያድሩበትን ቦታ መፈለግ ጀመሩ። እዚህ ወፍ ጎጆ ውስጥ መቆየት እንችላለን አለ ጥንቸል ዛፍ ላይ ያለችውን የወፍ ጎጆ እየተመለከተ። የኔ ጎጆ ትንጥዬ ናት ጥንቸል አለችው ሐሳቡን የሰማችው ወፍ። ይበቃናል፣ አትቸገሪ ብሏት ብዙ ካሮቶቹን ተሸክሞ ዛፉ ላይ ወጥቶ አንድ ቅርንጫፍ ላይ ቁጭ አለ። ኤሊም ቅርንጫፉ ላይ ልክ እንደወጣች ቅርንጫፉ ተቀንጥሶ ወደቀ። ሁለቱም መሬት ላይ ወደቁ። በጣም ይቅርታ አድርጊልኝ ወፍዬ፣ አሁን ሶስታችንም የምንቆይበት ስፍራ ያስፈልገናል አለ ጥንቸል በሰራው ስራ እያፈረ። በመስኮቷ ወጥታ አትክልቶችን ውሃ እያጠጣች ያለችው ሽኮኮ እኔ ጋር መቆየት ትችላላችሁ አለቻቸው። ውይ ሽኮኮዬ፣ እንዴት ያለሽ ደግነሽ፣ እናመሰግናለን አለ ጥንቸል ካሮቶቹን እንደታቀፈ። ብዙ ካሮቶቹን ሽኮኮ ቤት አስገባ። እሺ በቃ ሌላ ካሮት አትጨምር፣ ቤቱ አይበቃንም እያለች ሽኮኮ ብትነግረውም እሱ ግን አይሰማም። እባክሽ ጥቂት ብቻ፣ ትንሽዬ ካሮቶች። ኡፍ ጥንቸል፣ ኡፍ ጥንቸል አሉ በመማረር ኤሊ ወፍና ሽኮኮ። ብዙም ሳይቆዩ ቤቱ በካሮት ተሞልቶ ፈነዳ። የሽኮኮ ቤት ብትንትን አለ። እንስሳቱን በየቦታው ወዳደቁ። አሁን አራታችንም የምንቆይበትና የምንተኛበት ቦታ የለንም አለች ሽኮኮ። ባጠገባቸው እያለፈ ያለ ፍልፍል ኧረ ችግር የለም፣ እኔ ቤመታችሁ ማደር ትችላላችሁ፣ እኔ ለሁላችንም የሚበቃ ቤት አለኝ አላቸው። ጥሩ ነው፣ ብዙ ካሮቶችን ሰብስቤ መምጣት እችላለሁ አለ ጥንቸል በፈገግታ ተሞልቶ። በእርግጥ ቤቱ ትልቅ ነበር። ምን ያደርጋል፣ የጥንቸል ካሮቶች ቤቱን ሞሉት እንጂ። ካሮቶቼ ቤቱን ሞሉት፣ እኛስ የት እንግባ ብሎ ተቆጣ ፍልፈል። ድንገት ኃይለኛ ዝናብ መዝነብ ጀመረ። ወፏ ተንቀጠቀጠች። ሽኮኮ መጮህ ጀመረች። ኃይለኛ ጎርፍ መጣና በካሮት የተሞላውን የፍልፍል ቤት አፈራረሰው። ወይኔ ቤቴ፣ ወይኔ ቤቴ እያለ ፍልፍል ጮኸ። ጥንቸልም ወይኔ ካሮቶቼ፣ ወይኔ ካሮቶቼ እያለ አለቃቀሰ። ጎርፉ ቤቱን ብቻ ሳይሆን እነሱንም ይዟቸው ሄደ። ወንዙ ወሰደኝ፣ ኧረ ጎርፉ፣ ኧረ ጎርፉ ወሰደኝ፣ ኧረ ወንዙ ወስዶ ዳር አደረሳቸው። ሁሉም በውሃ ረሰውና ድንጋዮች ውስጥ ተሸጉጠው ነበር። ጥንቸል በጣም ተጎድቷል። ጓደኞቹ በጣም በርዷቸው ደክሟቸውና ቤት አልባ በመሆናቸው ተስፋ ቆርጠዋል። ይህ ሁሉ ደግሞ የሆነው በእርሱ ምክንያት ነው። የእርሱ ጥፋት ነው። ሌሎች በእርሱ የተናደዱ ደግሞ እስካሁን
ካሮቶቹ እንዳታቀፋቸው ብቻ ሳይሆን የእርሱ ቤት ምንም እንዳልሆነ በመረዳታቸው ነው። እሱም አንድ ማድረግ የሚችለው ነገር እንዳለ ገባው። ቤቱ ሁሉንም አስገባቸው። ያለውን ሁሉ ጓደኞቹ ጋር ተካፈለ። የተካፈሉት እሱ የሰባሰባቸውን ካሮቶች ብቻ ሳይሆን ደስታንም ነበር። ለሁሉም የተሻለ ነገር ተካፈሉ። ያለውን ሁሉ በፍቅር ተካፈለ። በማካፈል ውስጥ ይቅርታ መባባል አብሮ ነበር። በይቅርታ መባባል ውስጥም ደግነት ነበረ። ሁሌም ደግ እናድርግ።